ሰላም ሰላም የተከበራችሁ ውድ አድማጭ ተመልካቾቻችን የዛሬን የዕለተ እሁድ የሚያዝያ 28 2018 ዓ.ም የወርቅ የጥሬ ወርቅ ዋጋዎችን መረጃን ይዘንላችሁ መተናል። እንደተለመደው ቪዲዮውን በላይክ ጀምሩት። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ተቆዩ ዘንድ በማክበር እንጋብዛለን። ዛሬ ላይ የምንነግራችሁ የአሜሪካ ዶላር በስንት እየተሸጠ እንደሚገኝ እንዲሁም በኢትዮጵያ ብር በስንት እየተሸጠ እንደሚገኝ 11ዱንም ካራቶች ማለት ነው የወርቅ ዋጋዎቻቸውን ፒዩሪቲ ሌቭላቸውስ ምን ይመስላል የሚለውን ጨምረን አብረን የምናሳያችሁ ይሆናል ማለት ነው። ቻናሉን ለመጀመሪያ ጊዜ እየተከታተላችሁ ያላችሁ በዚህ ቻናል ላይ በየዕለቱ በሚባል ደረጃ ዕለታዊ የሆነ የወርቅ የጥሬ ወርቅ ዋጋ እንዲሁም ደግሞ ዓለም አቀፍ የሆኑ የተለያዩ ሀገራቶችን የወርቅ ዋጋዎችን የምናወራበት የመረጃ ቻናላችን ነው። ሰብስክራይብ በማድረግ እንግዲህ አብራችሁን ትዘልቁ ዘንድ በማክበር እንጠይቃለን። አሁን የምናልፈው ወደ ዕለታዊው የጥሬ ወርቅ ዋጋ መሸጫ ነው ማለት ነው። እናንተ ለተለያየ ፕሮግራም ለስጦታ ሊሆን ይችላል እንዲሁም ለሰርግ ወርቅን በምትፈልጉበት ሰዓት ላይ መግዛት ወይም መሸጥ የምትችሉበትን ዋጋም እንዲሁ እዚህ ቻናል ላይ ታገኛላችሁ። በተጨማሪም የዚህ የጥሬ ወርቅ ዋጋ በተለይ ለምትገዙት የመስሪያ ዋጋ እንዲሁም ደግሞ የቫት ዋጋን ብቻ ካልኩሌት በማድረግ ከሱቅ ላይ ማግኘት ትችላላችሁ ማለት ነው። አሁን ወደ መረጃችን ነው የምንሄደው። ከ14 ካራት እንጀምራለን። የ14 ካራት 1 ግራም የጥሬ ወርቅ ዋጋ በ85 ከ64 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13423 ከ35 የኢትዮጵያ ብር በመሸጥ ላይ ይገኛል። የ15 ካራቱን ስንመለከት በአሜሪካ ዶላር 15 ካራቱ በ91 ከ76 የአሜሪካ ዶላር ወይም ደግሞ በ14382 ከ16 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። ብዙ ጊዜ ዋጋዎቹ የእሁድ በተለይ ብዙ ጊዜ አርብና ቅዳሜ በተሸጠበት ዋጋ ነው የሚሸጠው። ምክንያቱም ያው ትሬንዱ ከአርብ በኋላ ዓለም አቀፍ የሆነው የወርቅ ገበያ ብዙ ጊዜ ዝግ ስለሚሆን ቅዳሜም እሁድም የሚሸጠው በተመሳሳይ ዋጋ ነው ማለት ነው። ምናልባት የተለየ ጭማሪ ወይ ቅናሽ ሊኖር የሚችለው በነገው ቀን በዕለተ ሰኞ ይሆናል ማለት ነው። እንቀጥላለን። ከ15 ቀጥሎ የምንመለከተው ባለ 16ቱ ነው። የ16 ካራቱ የጥሬ ወርቅ ዋጋ በአሜሪካ ዶላር በ97 ከ88 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15340 ከ97 የኢትዮጵያ ብር እየተሸጠ ይገኛል። የ17 ካራት ውስጥ በስንት እየተሸጠ ነው የሚገኘው ዛሬ ላይ ካላችሁኝ ደግሞ በአሜሪካ ዶላር በ103 ከ99 ወይም ደግሞ በኢትዮጵያ ብር በ16299 ከ78 የኢትዮጵያ ብር እየተሸጠ እንደሚገኝ እንግዲህ ያገኘነው የብሔራዊ ባንክ መረጃችን ያመለክታል። ብሔራዊ ባንክ እንግዲህ ይህ ዋጋ ከጥሬ ወርቅን ከሚያወጡ ከአውጪዎች የሚገዛበት እንዲሁም ደግሞ ለወርቅ ሻጮች በብዛት የሚያስረክብበት ዋጋ መሆኑን እንድታውቁ እንዲሁ ከወዲሁ ለማሳሰብ እወዳለሁ። በመቀጠል የምንመለከተው ደግሞ በአሜሪካ እንዲሁም ደግሞ በአውሮፓውያን ዘንድ ተወዳጅነትን ያተረፈውን የ18 ካራቱን የወርቅ ዋጋ ይሆናል። ይህ በዓለም አቀፍ ደረጃ በ75 ንጹህ ፒዩሪቲ ሌቭል ይታወቃል። የሀገር ውስጡ ደግሞ 71.81 ነው። በአሜሪካ ዶላር የ18 ካራቱ በስንት እየተሸጠ ይገኛል ካላችሁኝ በ110 ከ11 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17258 ከ60 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የሚያዝያ 25 የዕለተ እሁድ የወርቅ ዋጋ በጥሬው በስንት እየተሸጠ ይገኛል የሚለውን መረጃችን ነው። እስካሁን ቪዲዮውን እየተከታተላችሁ
ነገር ግን ላይክ ካላደረጋችሁ ላይክ፣ ሼርም ካላደረጋችሁ ይጠቅማል ለምትሉት ለወዳጅ ለዘመድ ለጓደኛ ሼር እንድታደርጉ እንዲሁም ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ወርቃማ ቤተሰብ ይቀላቀሉ እንላለን። በመቀጠል የምናልፈው ወደ 19 ካራቱ ዋጋ ነው። የ19 ካራቱ ዋጋ በአሜሪካ ዶላር በ110 ከ11 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18217 ከ41 እየተሸጠ ይገኛል። ቀጥሎ የምንመለከተው የ20 ካራቱን ሲሆን 20 ካራቱ በአሜሪካ ዶላር በ122 ከ34 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19176 ከ21 ብቻ እየተሸጠ ይገኛል። በመቀጠል ደግሞ በአፍሪካ በመካከለኛው ምስራቅ እንዲሁም ደግሞ በኢትዮጵያውያን ዘንድ እጅግ በጣም ተወዳጅ የሆነውን የወርቅ አይነት እነግራችኋለሁ። እሱም የ21 ካራት ወርቅ ነው። 21 ካራት በዓለም አቀፍ ደረጃ በ87.5 ወይም ደግሞ 87.5ቱ ንጹህ ወርቅ ሲሆን 12.5ቱ ደግሞ እንደ መዳብና እንደ ብር ያሉ ማዕድናቶች የተቀላቀሉበት የወርቅ አይነት ነው። በአሜሪካ ዶላር ይህ 21 ካራቱ እየተሸጠ የሚገኘው በዛሬው ዕለት በ128 ከ46 ነው። በኢትዮጵያ ብር ደግሞ 20135 ከ02። ተመልካች አድማጮች ይህንን ዋጋ ዛሬ ላይ በደንብ እንድትይዙ ትፈልጋለሁ። ነገ በምናቀርበው መረጃ ላይ ስንት ይገባል የሚለውን እስቲ ሐሳብ አስተያየታችሁን አስቀምጡልኝ። በትክክል ዋጋውን ለገመተ በዚህ ዋጋ ይገባል ብሎ ለገመተ የማዘጋጅለት የተለየ ነገር ይኖራል ማለት ነው። 21 ካራቱ ግን ስንት ይገባል የሚለውን ግምታችሁን ኮመንት ላይ አስቀምጡልኝ። ምናልባት ግምት የሌላችሁም ነገር ግን ከዛ ከተገመተው ኮመንት ጋር የምትስማሙ ያንን ኮመንት ላይክ በማድረግ እንግዲህ መስማማታችሁን ማሳየት ትችላላችሁ ማለት ነው። 22 ካራቱ በስንት እየተሸጠ ይገኛል ካላችሁ በአሜሪካ ዶላር በ134 ከ58 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ21093 ከ84 የኢትዮጵያ ብር እየተሸጠ ይገኛል። ይህ የወርቅ አይነት እንግዲህ እስከ 22 ካራት ድረስ ያየ ነው። ለጌጣጌጥና ለተለያዩ አልባሳቶች የሚሆኑ የወርቅ አይነቶች ናቸው። ነገር ግን ከአሁን በኋላ የምነግራችሁ ለኢንቨስትመንትና ለካፒታል የሚሆኑ የወርቅ አይነቶች ናቸው። 23 እና 24 ካራት 23 ካራት በአሜሪካ ዶላር በ140 ከ70 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ የ23 ካራቱ የጥሬው ወርቅ ዋጋ በ22052 ከ65 እየተሸጠ ይገኛል። ወደ መጨረሻው መረጃችን አልፈናል። ዛሬ ላይ ሚያዝያ 25 ለተኩት ላይ በአንድ ወቄት ወርቅ በኢትዮጵያ እንዲሁም ደግሞ በአሜሪካ ዶላር በስንት እየተሸጠ ይገኛል በጥሬው ካላችሁኝ 24 ካራቱ ማለት ነው 1 ግራም በ146 ከ81 ወይም ደግሞ በኢትዮጵያ ብር 23011 ብር ከ46 እየተሸጠ ነው የሚገኘው። ይህ በተለይ ለወርቅ ገዢዎች እጅግ በጣም የምስራች የሆነ ዋጋ እንደሆነ አስባለሁ። ምክንያቱም እጅግ በጣም በወረደ ዋጋ ነው የጥሬው ወርቅ ዋጋ እየተገበያየ የሚገኙ ማለት ነው። የነገውን ደግሞ ማንም አያውቅም። ነገም የምንመለከት ይሆናል። ተመልሰን ስንት ገባ የሚለውን አስመለክታችኋለሁ። እስከዛው በያላችሁበት የዓለም ጫፍ መልካም ጊዜ